ታቃላ የሁሉ ህፃን በዱር ነው የሚያድረው በጫካ ነው የሚያድረው መጣ ሲባል ወንዱን ቁርስ ከሚበላው ቆሞ የሚያድርበት ጊዜ ይብሳል ሰው ሞተ ብለሃል ሸይጣን ጥተ ነው በተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ ዘንድሮ መጣተና እንሰሳው የተረፈ አንድ የተረፈለትን በሬውን ወስደዋል ሰው በገንዘብ እየተሸጠ ነው በሚሊዮን አዛም እየበሉም እያረዱ ነው አሁን እነ መብራቱ ፍቅር የተባሉ ገንዘብ ከኦርቶዶክሳውያን ከአንገታቸው ማተብ የምትበጥሱ እረፉ ግራኝ ከቤተ ክርስቲያኒቷ ጋር ለ17 ዓመታት ተዋጋ ግን ቤተ ክርስቲያኒቷ አለች እሱ ግን በሜዳ ላይ ስጋና ነፍስ ከተለያዩ ስጋ ብቻዋን በድናት ሀገርና ሃይማኖት ከተለያዩ ሃይማኖትን አልባ ሀገር ከንቱ ናት በልጥሩም ባነፋ ወጣት አረፈኝ ብዬ ዛሬ ዛጅቻለሁ እንዳገሉኝ ብዬ ክሬን በጥሻለሁ አምላክ ቀያመኝ ተከዶኝ ብሎ መጨም ክራራስ አምላክ ሳያሳየኝ ገዳይን በሰልፍ ካጣገብ ጥሎ ሃይማኖት ነፃነት ባለበት ምድር ላይ የፈለከውን ማምለክ በምትችልበት ሜዳ ላይ ቆመ እንደፈለክ ጮኸ የራስን እምነት የምትሰብክበት ዘመን ላይ እንዴት አድርገህ ነው አንተ ሰዎች በራሳቸው አጥቢያ በራሳቸው አካባቢ የሚያመልኩትን አምልኮ ስርዓት ተቃውሞ በዚህ ደረጃ የምትፈጃቸው የአምልኮ መቅደሳቸውን የምታቃጥለው የምታወር ነው ይሄንን እምቢ የሚል ኖ ይሄ ይበቃናል ሞት የሚል ምዕመን እኮ አለ ለምንድን ነው ይሄን ማስተባበል ያልቻሉት ይሄ ፖለቲካ አይደለም ይሄ ፖለቲካ እኮ አይደለም የእምነት ጉዳይ ነው እነኝ ስማ ትላንትና አይታል አይደለም ጽላቱን ነው ይዘሸሹ ሰዎች ቤታቸው እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን አብራችሁን ቆዩ አሁን የመጀመሪያው ቪዲዮ አብረን እንመልከት ሳዝን ነገር ነው እየተሰራብን ያለው ማለት ነው ወንድሞቼ በጣም ያስለቅሳል ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን ሰዓታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናት ለቴን ውስጤ ነው የምነግራችሁ ተሸማቀራት ቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል እንዴ ሸኔው ምን ሻውን ሊለይ አልቻለም በምን ምክንያት ልብሱ አንድ ነው ምንም መለየት አይቻልም ልብሱ መከላከያ ነው የሚመስሉት አለባበሳቸው በማይታወቅ ግን ብዙ ሰዎች አተና ዛሬ ኢትዮጵያን የሚመሩ ብዙዎች ጅግኖቻችን ተዋላችን ተነጥለው ቀርተዋል በያለበት ያልተቀበረም አለ ወነተ ተነጋገርም አለ የሞቱ ስንት ወንድሞቻችን ይሄን ታቃላ የሁሉ ህፃን በዱር ነው የሚያድረው በጫካ ነው የሚያድረው መጣ ሲባል ወንዱን ቁርስ ከሚበላው ቆሞ የሚያድርበት ጊዜ ይብሳል መንግስት እያለ መሪዎች እያሉን ጾታችንን ስንጮህ አልፈ እየሰሙ ብዙ ብሶት አለብን ግማሹ በብርድ በሽታ አልቋል ግማሹ አሁን ወገቤን ይላል ግማሹ ነፍስ መውጣት ብቻ ነው የቀረው እንጂ ነፍሳችን እንደወጣ ነው የሚታወቀው ስለዚህ ለለት የሚጎርሰው የለ ዛሬ መጣው ይሄ ቅዱስ ሚካኤል ሞነበሱንቴ አምናን መከራ ስናሳይ ቆየን ዘንድሮ መጣተና እንሰሳው የተረፈ አንድ የተረፈለትን በሬውን ወስደዋል ሰው በገንዘብ እየተሸጠ ነው በሚሊዮን አዛም እየበሉም እያረዱ ነው አሁን እነ መብራቱ ፍቅር የተባሉ ገንዘብ ተከፍሎ እዛው ታረዱ አሳዝንም ከምንም በላይ መሪዎች እያሉን እንደኛ ገበሬዎች ነን አርሶ አደር ነን ወዴትም መሄጃም የለን ይሄ ህዝብ የምታውቁት ጠቅላላ ሴት ወንዱ በግብርና ነው እንጂ የሚኖረው በሌላ ደሞዝተኛ አይደለም መንግስት ያለውን ተመንግስት ጎን የሚቆም ህዝብ ነው ግብር ገብር ቢባል የሚገብር ነው መዋጮ አውጣ ቢባል የሚያወጣ ነው ማንንም ወደ ኋላ የሚባልበት ነገር የለም ስለዚህ ጮህናል ምንም እንዳልጮህን የተደረግነው ዛሬ በዚህ ቦታ ላይ እግዚአብሔር ቅዱስ ሚካኤል ይጠብቅልን ይው ህዝበ ክርስቲያኑ እንዳለ መጥቶዝ ነው ፈሰን ያለነው ቤት ውስጥ እነኛ ተደብለን አንድ ቤት ውስጥ 30 ሰው አለ ማለት ይችላል መጠለያም አላገኘንም ስለዚህ ይሄንን በስነ ስርዓቱ አይታችሁልን የኛን ችግር እንድትረዱልን ለማለት ፈልጌ ነው አመሰግናለሁ ከኦርቶዶክሳውያን ከአንገታቸው ማተብ የምትበጥሱ እረፉ ከቤተ ክርስቲያኒቷ ጋር የምትዋጉ እረፉ ክፉ ሞት እንዳትሞቱ እረፉ ለገዳዮቻችን አዝኜላቸው ክፉ ሞት እንዳይሞቱ እየመከርኳቸው ነው እንዴት ንጉሥ ሄሮስ ከቤተ ክርስቲያኒቷ ጋር ተዋጋ ግን ቤተ ክርስቲያኒቷ አለች እሱ ግን ተልቶ ሞተ በዘመነ ሰማዕታት ንጉሥ ሄሪኖስ ከቤተ ክርስቲያኒቷ ጋር ተዋጋ ቤተ ክርስቲያኒቷ አለች እሱ ግን አብዶ ከሀገሩ ወጥቶ ነው የሞተው ግራኝ ከቤተ ክርስቲያኒቷ ጋር ለ17
ዓመታት ተዋጋ። ግን ቤተክርስቲያኒቷ አለች። እሱ ግን በሜዳ ላይ ሞተ። ለዛ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ከቤተክርስቲያኒቷ ጋር እንዳይዋጉ፣ ከኦርቶዶክሳውያን ማተብ እንዳይበጥሱ፣ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ነገሩ ከባድ ነው። ክርስቲያኖች እየታረዱ አሰቃቂ ሞት እየሞቱ ነው። እንዴት ዋላችሁ? አረ ደህና ዋላችሁ? ያያዘገየ ደህና ዋላችሁ እያለ ነው። አረ ደህና ዋላ ያያዘገየ እግዚአብሔር ይመስገን። ደህና ዋላችሁ አደራችሁን? ደህና እናንተስ ጫታ ናችሁን? ተናነን ወይት ቆይተ ነው? በዚህ በከተማ ከልጄ ዘንድ ቆይቼ ነው የመጣው። በከተማው ምን ወሬ አለ? እንዴው ጫታ ነው? አወይ አይመስለኝም። አረ አንተው ምንድነው? ነገሩ ከባድ ነው። ክርስቲያኖች እየታረዱ አሰቃቂ ሞት እየሞቱ ነው። አረ እውነት ሆነ? ከንበርስ የመጣው ልጅ አጫውቶኝ ነበረ። እኔ አላምነው ብዬ እንጂ አይ እንዴው ምን ይሻል ብለህ ይሻላል። ዋ አባቶቻችን እንኳን ለሃይማኖታቸው ለሀገራቸው የነበራቸውን ፍቅር አሳይተዋል። እኛም እናረጋግጣለን። ከሀገር ሃይማኖት ይበልጣል እያልከኝ ነው? ስጋና ነፍስ ከተለያዩ ስጋ ብቻዋን በድን ናት። ሀገርና ሃይማኖት ከተለያዩ ሃይማኖትን አልባ ሀገር ከንቱ ናት። በል ጥሩምባ ነፋ፣ ወጣቱን ሰብስብ። ወገኖቻችን ካሉበት ሄደን አብረን እንሞታለን። እውነት ብለሃል። በል እንግዲህ አስጀቀስ ከሳላድር የግብር አላጋጭ ለማለቴ እሞታለሁ። ይሄንም አንተን ያስተማርከኝ አልከለክልም። ልክ ነህ። ከጎኔውን ትዘምታለህ፣ ለሃይማኖት ትሞታለህ። ተከተለኝ። ዋው ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎህ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቆመን አናይ እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞተም? ስለዚህ ላይ ባለፈው በተለያዩ አካባቢዎች ላይ ቤተክርስቲያን ስደት ገጥማት ሲቃጠል፣ ቤተክርስቲያን አባቶች ሲገደሉ አገር አቀፍ የሆነ እንትን ጥቁር ልብስ አልብሰው ቤተክርስቲያንም ጥቁር ከል አልብሰው ያሳዩ ተቃውሞ እዚህ ልደታ እንኳን ትዝ ይላል። ጧፍ አብርተው ምሽት ላይ መንግስትን ያስደነገጠ ነበር። የ4 ኪሎን መንግስት ከወንበሩ ያነቃነቀና በፍጥነት ያ ሰላማዊ ሰልፍ እንዳይደረግ የተሯሯጠበት ዘመን ነበር። ይሄን ማድረግ የሚያስችል እኮ አቅም አላት ኢትዮጵያ ኦርቶዶክስ። ያን ማድረግ ታዲያ ለምን አሁን አልፈለገችም? ይሄን ሁሉ ሰዎች እየተገደሉ ምእመኗ እየተገደሉ እሱ ነው እኮ የሚገርመኝ። አሁን እኔም ጥያቄ ነው፣ ልክ ያንተ ጥያቄ ምንድነው የሆኑትና አቡነ ማትያስ ምንድነው እነኚህ ቆብ የደፉ በጣም ለምድር ሰማይ የከበዱ አባቶች ይሄንን ለማድረግ ምንድነው ምእመኑ እምቢ ሞት ይብቃን መገደል ይብቃን ብሎ እንዳይነሳ ምንድነው ችግራቸው? ይሄ እኮ የሐዘን ቀን መታወጅ እኮ አለበት ቤተክርስቲያን ነው ብሎ እኮ ምእመኑ እኮ መንግስትን ሊያፋጣ ይገባል እኮ በሰላማዊ ትግል። ልክ አይደለም ተብሎ እኔ ምን የሚከፍሉት መስዋዕትነት ምንድነው? እሱ ንገረኝ እስቲ። እኔ አንዳንድ ጊዜ እኮ መስዋዕት የምትሆነው በእግዚአብሔር ቤቱም እነ ቃየል ምናምን መስዋዕት የሆኑት የሆነ እንትን አለው የእግዚአብሔርም ቃል አለበት። ለምንድን ነው እነኚህ መስዋዕት የሆኑት? የክርስቶስ ደቀ መዛሙርት እኮ ሐዋርያቱ ተዘግዝቀው የሰቀሉት እነ ጴጥሮስ ምናምን እነ ዮሐንስ ሮማ አደባባይ ላይ እንትናቸው ሬሳቸው የተጎተተ የሞቱት እኮ ምክንያት ስላላቸው ለወንጌል ነው የሞቱት። ለምንድን ነው የሞቱት እነኚህ? ያውም በዚህ በ21ኛው ክፍለ ዘመን በ22ኛው ክፍለ ዘመን የሃይማኖት ነፃነት ባለበት ምድር ላይ የፈለግከውን ማምለክ በምትችልበት ሜዳ ላይ ቆመ እንደፈለግክ ጮኸ የራስን እምነት የምትሰብክበት ዘመን ላይ እንዴት አድርገህ ነው አንተ ሰዎች በራሳቸው አጥቢያ በራሳቸው አካባቢ የሚያመልኩትን አምልኮ ስርዓት ተቃውሞ በዚህ ደረጃ የምትፈጃቸው የአምልኮ መቅደሳቸውን የምታቃጥለው የምታወርድ? የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምን ሰነበታችሁ? ዛሬ ያያችሁት መረጃ እና የደረሰው ግፍ ልብ የሚሰብር ነው። ንጹሐን ዜጎች በማያውቁት ፖለቲካና ግጭት ህይወታቸውን ሲያጡ ማየት መቆም አለበት። የደንብ ልብስ መመሳሰል በጣም እጅግ ከፍ የሆነ አደጋ አድርሰዋል። ከሁሉ በላይ የሚያሳስበን የሚገባው የንጹሐን ህይወት ዋጋ ማጣቱ ነው። ከዚህ ጋር ቆም ብለን ማሰብ ያለብን አንድ ትልቅ እውነት አለ። ጦርነትና ግጭት ሁሌም አሸናፊ የለውም። የሚያተርፈው ሞትን፣ መፈናቀልን፣ ቂምንና የልብ ስብራትን ብቻ ነው። ሀገራችን ኢትዮጵያ ዛሬ ካለችበት ማጥ ውስጥ የምትወጣው በጠመንጃ አፈሙዝ ሳይሆን በጠረጴዛ ዙሪያ በሚደረጉ የውይይት
በይቅርታና በእውነተኛ ሰላም ብቻ ነው። ሰላም ስንል ዝምታ ብቻ አይደለም። ሰላም ማለት የህግ የበላይነት መከበር፣ የንጹሐን በሰላም ወጥቶ መግባት፣ አንዱ የሌላውን ዋስትና መሆን ማለት ነው። እኛ እንደ ማህበረሰብ እንደ ዜጋ ቂምን ከማጋጋልና ጥላቻን ከመዝራት ተቆጥበን ለሰላም ዘብ መቆም ይኖርብናል። ምክንያቱም ሰላም ከሌለ ሀገር የለችም። ሀገር ከሌለች ደግሞ ማናችንም አንኖርም። የፈሰሰው የንጹሐን ደም ይብቃ። ለተጎዱ ወገኖች በሙሉ መጽናናትን እንመኛለን። ለሀገራችን ኢትዮጵያ እውነተኛውን ሰላም መድኃኔዓለም ኢየሱስ ክርስቶስ ፈጣሪ ያድልልን። እናንተም በያላችሁበት ለሰላም ድምፅ ሁኑ። ቪዲዮውን ስለተመለከታችሁልኝ አመሰግናለሁ። ያም ሚዲያን ሰብስክራይብ ያደርጉ፣ ቪዲዮውን ላይክ አድርጉት። ሰላም ለሀገራችን ለኢትዮጵያ ይሁን። ደህና ቆዩ። ቻው። አንቆጥርም ሬሳ አምኖ የሞቱት ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛነው ነባይነ ነባይነ ከመዘይ ነባይነ ኮነ ነባይነ ነባይነ ከመዘይ ነባይነ ኮነ ጮህን ጮህን እንዳልጮህን ተቆጠረ።